እንግዲህ ጾም ተፈታ ማለት አብሮ ሁለመናው ክርስትና አለቀ ተቋጨ ደቀቀ ማለት ነው አይደል? እኔና እናንተ እስከ ጾም በኋላ ከእመቤታችን ምን ይዘን የሰደድናትን የኃጢአት ጋለሞታ መልሰን ማግባት መቻል የለብን። ፋሲካ የሌላቸው አጽዋማት ናቸው ውድ ኦርቶዶክሳውያን። ፋሲካ የሌላቸው አጽዋማት ሁልጊዜ ሱባኤ ሊገቡ የሚገባቸው ሕዋሳት ናቸው። እውነት ለመናገር ጾሙ አለቀ እንግዲህ ብለን በቀጠሮ ይዘን የቆየነው ነገር ካለን ባንጾም ይሻል ነበር። እውነት ለመናገር በጣም እጹብ ድንቅ ነው ውድ ኦርቶዶክሳውያን። እመቤታችን ቅድስት ድንግል ማርያም ይጠራጠር የነበረውን የቶማስን ልቡና የፈወሰችበት ዕለት ነው። ከሱባኤ በኋላ ሕይወታችን ምን መምሰል አለበት? ሱባኤ ጾም አለቀ ማለት ክርስትናው አብሮ አለቀ ማለት ነው። ክርስቲያኖች እንዴት ነው እኔና እናንተ እስካሁን በኋላ ይቀጥላል ሕይወታችን? ለጋ አእምሮ ሚዲያን ወይም ዩቲዩብ ቻናል አለ። እሱን ሰብስክራይብ እያረጋችሁ ሼር፣ ኮፒ፣ ላይክ እያረጋችሁ መጠቀም ይቻላል። ሌላውም እንዲጠቀም ማድረስ ይቻላል ማለት ነው እንደተናገሩ። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን በሀገር ውስጥም በሀገር ውጭም ያላችሁ የእመቤታችን የአስራት የበኩራት ያደራ ልጆች የእግዚአብሔር ወዳጆች ሁላችሁም ወለሉ እግዚአብሔር ሰላም ሰነበታችሁ። እንደምን ከረማችሁ? ልዑል አምላክ ቅዱስ እግዚአብሔር ወዶና ፈቅዶ ለዚህች ዕለት ለዚህ ሰዓት ያደረሰን የአባቶቻችን አምላክ ክብርና ምስጋና ይድረሰው። እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ የትንሣኤና የዕርገት በዓል በሰላም አደረሰን አደረሳችሁ። እንግዲህ ለ15 ቀናት ቆይታችን በጾም በጸሎት በመጽዋት በሰግደት በቁርባን ባሉት ሁሉ መንፈሳዊ ድርጊቶች ጸንተን እመቤታችንን እየለመን ቤተክርስቲያናችንን እየጸለይን መቆየታችን ይታወቃል። ዛሬ ደግሞ ለእመቤታችን ሱባኤ ፍጻሜ ዕለት የእመቤታችን የዕርገቷን የትንሣኤውን በዓል ለምናከብርበት አድርሶናልና አምላካችን ቅዱስ እግዚአብሔር ክብርና ምስጋና ይድረሰው። እናታችን ቅድስት ድንግል ማርያም ክብርና ምስጋና ይድረሳት። ወዳጆቻችን ሁሉ ቅዱሳን አባቶቻችን እንደ ደመና የከበቡን በረድኤት የማይለዩን ክብርና ምስጋና ይድረሳቸው። እንደሚታወቀው በመግቢያዋ የእመቤታችን የፍልሰታ ጾም ምክንያት አድርገን እንዴት መጾም እንዳለብን ቅድመ ጾም፣ ጊዜ ጾም፣ ድህረ ጾም የሚሉ የተወሰኑ ነገሮችን አንስተን ሱባኤና ክርስትና የሚለውን አይተን ነበር። ዛሬ ደግሞ ድህረ ሱባኤ፣ ከሱባኤ በኋላ ሕይወታችን ምን መምሰል አለበት? ሱባኤ ጾም አለቀ ማለት ክርስትናው አብሮ አለቀ ማለት ነው። ክርስቲያኖች እንዴት ነው እኔና እናንተ እስካሁን በኋላ የሚቀጥለውን ሕይወታችንን የሚለውን በተወሰነ የእመቤታችን የትንሣኤውን በዓል ምክንያት በማድረግ ለትንሽ ደቂቃ አምላካችን እግዚአብሔር ያስተምረናል። እኔም እናንተም ሰምተን በሃይማኖታችን ጸንተን በምግባራችን ቀንተን እንድንኖር ረድኤተ እግዚአብሔር ይርዳል። ይህን ካልኩ እንደተለመደው ለመግቢያ ይሆን ዘንድ ቅዱሳን አባቶቻችን የቅዱስ ያሬድ ልጆች ሊቃውንተ ቤተክርስቲያን ምድራውያን መላእክት በቤተክርስቲያናችን ሲዘምሩት ሲያገለግሉበት ከሚያድሩ ያሬዳዊ ዜማ ልብን ከመላእክት ጋር አንድ ከሚያደርግ ወደ እግዚአብሔር የሚያቀርበውን የቅዱስ ያሬድን ዜማ አንድ ብለን ወደ ዕለቱ የበዓል ምስጢርና ዕለቱን አስመልክቶ ከሱባኤ በኋላ ያለውን ሕይወታችን ምን መምሰል አለበት የሚለውን አጠር አድርገን እናቀርባለን። ፈለሰት ማርያም በስብሐት ውስተ ሰማያት መላእክት ወሊቃነ መላእክት ወረዱ ለተቀብሎታ እግዝእትየ ለኪ ወእሙ ለእግዚእየ ይብለኪ ዳዊት አቡሃ ምስለ መሰንቆሁ ሙሴኒ
እንዘ ይጸውር ኤፉደ መጹእ ሀቤሃ እግዝእትየ እብለኪ እግዚእየ እብለኪ ጴጥሮስ ወጳውሎስ ሐዋርያት አጠኑ ሥጋ በማኅፀንተ ወርቅ እግዝእትየ እብለኪ እግዚእየ እብለኪ ሶራፌል ወኪሩቤል ሰፉ ክነፊሆሙ ላዕሌሃ እግዝእትየ እብለኪ እግዚእየ እብለኪ ብርሃን እምሰማያት መብረቀ ስብሐት እሙስተ ደመናት እግዝእትየ እብለኪ እግዚእየ እብለኪ ተለዓለ እምድር ውስተ አርያም በስብሐት ወበየነበረት ዘምስለ ወልዳ በየማነ አብ ወመንፈስ
ቅዱስ። ውድ ኦርቶዶክሳውያን የቅዱስ ያሬድ በረከት በእኔና በእናንተ እጥፍ ድርብ ሆኖ ይኖርብን። ቅዱስ ያሬድን የሰጠን አምላካችን ቅዱስ እግዚአብሔር የተመሰገነ ይሁን። የኢትዮጵያ ሀብት፣ የኢትዮጵያ ልዩ ጸጋ፣ የኢትዮጵያ መመሰጫ፣ የኢትዮጵያ መኩሪያ ልዕልናችን ቅዱስ ያሬድን የሰጠን አምላካችን በድጋሚ ስሙ የተመሰገነ ይሁን። እንግዲህ ቅዱስ ያሬድ ፈለሰት ማርያም በስብሐት ውስተ ሰማያት፣ እመቤታችን ቅድስት ድንግል ማርያም በክብር በይባቤ መላእክት ወሊቃነ መላእክት ቅዱሳን መላእክት ሊቃነ መላእክት 99ኙ ነገደ መላእክት እስከ ነገዳቸው ድረስ ሁሉም መጡ ነው የሚለው። በስብሐት በይባቤ መላእክት በቅዳሴ ስብሐት ዳዊት አቡሃ ዘምስለ መሰንቆሁ፣ ዳዊት መሰንቆውን እየደረደረ ሙሴኒ እንዘ ይጸውር ኤፉደ ቅኔሁ ያን ለጸሎት የሚሆነውን የቤተ መቅደሱን ልብሱን ያለውን ሊይዘው የሚገባውን ነገር ይዞ ሌሎችም አባቶቻችን ሁሉ ሱራፌል፣ ኪሩቤል፣ ጴጥሮስ፣ ጳውሎስ ሁሉም በአንድነቱ ነው የእመቤታችን የሥጋዋን እርገት የትንሣኤዋን በዓል ከዚህ ዓለም ወደማያልፈው ዓለም ለአንዴና ለማያዳግም አማራጭ የሌለውን የዘላለማዊ ሕይወት ምርጫ ውስጥ የማናስገባው ልዩ የሆነውን የዘላለም ሕይወት እመቤታችንን ዛሬ ከዚህ ዓለም ወደማያልፈው ዓለም ተነስታ አድርጋለች እና እኒህ ሁሉ ቅዱሳን መጡ። ቅዱስ ያሬድ እንዲህ እየዘመረ ራሱ ባለቤቱ ዳዊት አባቷ፣ ሙሴ፣ አሮን፣ ነቢያት፣ ኢሳይያስ፣ ኤርምያስ፣ ዳንኤል ሁሉም ቅዱሳን አባቶች ሁሉ እመቤታችን ቅድስት ድንግል ማርያም እኔ ነኝ እኮ ድንግል በድንግልና ተጸንሳለች ወንድ ልጅ ተወልጃለች ብዬ ተናገርኩ ይላል ኢሳይያስ። ዳንኤል በተዘጋች ጉድጓድ የገባላት የድንግልናዋ ምስጢር፣ ሕዝቅኤል የተዘጋሽ በር በመልካም አዳራሽ ቀይ ጎልማሳ ሳይከፍት ገብቶ ሳይከፍት ወጣ ብዬ ተናገርኩ እኔ እኮ ነኝ እመቤቴ እጅ ሲነሷት። ሁሉም ቅዱሳን መላእክት እያንዳንዳቸው ቅዱሳን ጻድቃን ሰማዕታት እያንዳንዳቸው ሁሉ በይባቤ በደስታ እመቤታችን የተቀበሉበትን ይህንን ታላቅ ምስጢርና ምስጋና ቅዱስ ያሬድ ጠቅለል አድርጎ በዜማው እንዲህ አመስግኗል። ውድ ኦርቶዶክሳውያን ታዲያ በዚህ ዕለት እኔና እናንተም ከቤታችን ወደ ቤተ ክርስቲያናችን መተን ይህን ስብሐተ እግዚአብሔር ከአባቶቻችን ከሊቃውንት ጋር ከካህናቱ ከዲያቆናቱ ጋር በአንድነት ሆነን ስንጸልይ ስናመሰግን ማደር ይገባል። እንግዲህ በመግቢያችን በጾመ ፍልሰታ የእመቤታችን ጾም ምክንያት በማድረግ የእመቤታችንን የሕይወቷን ጉዳይ ዘርዘር አድርገን ለማንሳት ሞክረን ነበር። እንደተናገርነው ዕፀ ሕይወት በዕፀ ሕይወት ስር ከጥር እስከ ነሐሴ ድረስ ቆይታ አምላካችን እግዚአብሔር እንደወደደና እንደፈቀደ የእመቤታችን የእርገቷ የሥርዓተ ቀብሯ በነሐሴ ወር መሆን ስላለበት አምላካዊ ፈቃዱ ስለሆነ በዚህ ጊዜ እንዲፈጸም የእሱ ፈቃዱና ትእዛዙ ስለሆነ ከጥር እስከ ነሐሴ ድረስ በገነት ቆይታ አሁን ደግሞ ወደ ሐዋርያት መጥታለች። የሚገርመው እኔና እናንተ ልናስበው ልናስተውለው የሚገባን ነገር ቢኖር ግን አባቶቻችን ሐዋርያት ከጾማቸው በኋላ የጾማቸው ውጤት እመቤታችን ማግኘት መሆኗል በጣም እጹብ ድንቅ ነው። ውድ ኦርቶዶክሳውያን እመቤታችን ቅድስት ድንግል ማርያም ይጠራጠር የነበረውን የቶማስን ልቡና የፈወሰችበት ዕለት ነው። ተጠራጣሪ ልቡና ተፈወሰ። ይኸው ሰበኗን ሰጥታው አረገች። እኔና እናንተስ ከጾም በኋላ ከእመቤታችን ምን ይዘነው እንቀር? ቃል ኪዳኗን፣ ውዳሴዋን፣ ቅዳሴዋን ይዘነው የመጣ ነው። በጾመ ማርያም ስናደርሰው የመጣ ነው ጸሎት፣ የጾም ስርዓት ውዳሴዋን ቅዳሴዋን በመድገም አርጋኖኗን ቅዱስ አባ ጊዮርጊስ ዘጋስጫ የደረሰዋት ራሷን እመቤታችን የጸለየችውን በሰኔ ወር አምላኳን ፈጣሪዋን ልጇን መድኃኒቷን ኢየሱስ ክርስቶስን ያመሰገነችበትና ቃል ኪዳን የተቀበለችበትን ጎልጎታውን ሌሎችንም ስለ እመቤታችን የተዘመሩትን አባቶቻችን ቅዱሳን አባቶቻችን በመንፈስ ቅዱስ ተቃይተው የዘመሩትን ያን ዝማሬ ማስቀጠል መቻል አለብን። ቶማስ የጥርጥር ልቡናው ተፈውሶለት የእመቤታችን መግነዝ ይዞ ለአባቶቻችን ለሐዋርያት ተረፋቸው። ታዲያ እኔና እናንተም ከጾም በኋላ ሕይወታቸው ዝቅ ላለባቸው መንፈሳዊ ሕይወታቸው ለቀዘቀዘባቸው ሰዎች የሚተርፍ ሕይወት የሚያስተምር ምግባር የሚታይ ሰብዕና ይዘን እንድንገኝ አምላካችን እግዚአብሔር ይርዳል። እንደተነገርነው በአባቶቻችን በመጻሕፍት እንደተጻፈልን አባቶቻችንም እንዳስተማሩና እንደነገሩን ከጥር ጀምሮ እስከ ነሐሴ ድረስ በገነት ቆይታ ሐዋርያት ጾመው ሲጨርሱ በ14 ሥጋዋን አምጥቶ ሰጣቸው። ከዚህ በኋላ የጾማቸው ውጤት ነውና እመቤታችን ቅድስት ድንግል ማርያምን በ14 ቀብረዋት በ16 ተነስታለች። ይህ የቤተ ጉባኤያችንን አስተምሮ ቤተክርስቲያናችን ያቆየችን አባቶቻችን ጽፈው ያኖሩልን በተቀበረች በ3 ቀኗ ተነስታ አርጋለች እመቤታችን ቅድስት ድንግል ማርያም። ዕለቱን አይሻውም ይላሉ አባቶቻችን። ምን ማለት ነው ዕለቱን አይሻውም?
እመቤታችን እሁድ ተቀብራ ማክሰኞ ተነስታ አድርጋለች። ብዙ ጊዜ በአንዳንድ ጉባኤ ቤቶችና በአንዳንድ አባቶቻችን አልፎ ዕለቱን ተነሳች የሚሉ ትምህርት ሲነገር እንሰማለን። ነገር ግን እኛም አባቶቻችን ያቆዩንና ቅድስት ቤተክርስቲያናችን ያስተማረችን በሶስተኛው ቀን ተነሳች ነው። ሆኖም ግን ተነሳች። ውድ ኦርቶዶክሳውያን እሁድ ማክሰኞ የሚለው አይደለም። እመቤታችንን ለእኔና ለእናንተ የትንሣኤያችን አማናዊ የመሆኑን ነገር የተረዳንባት ቤት ከመሰራቱ አስቀድሞ ፕላኑ እንደሚታይ ሁሉ የፍጡራንን ትንሣኤ ከፍጡራን አንድ የሆነችውና ከፍጡራን በላይ የሆነችው እመቤታችን በመነሳቷ ትንሣኤያችንን አረጋግጠናል። የትንሣኤያችን ማረጋገጫ እመቤታችን ቅድስት ድንግል ማርያም ናት። ስንኳን ለዚህ ታላቅ ዕለት አደረሳችሁ። አንደኛ የኔና የእናንተን የትንሣኤ ተስፋ ያረጋገጥንበት ተስፋችን ቁርጥ እንደማይቀር ለፍጡራን የተደረገው ለእኛም እንደማይቀር ያረጋገጥንበት። ሁለተኛ እናታችን ቅድስት ድንግል ማርያም ማኅደረ መለኮት እመ እግዚአብሔር እመ አዶናይ ወላዲተ ሕይወት እመ ብርሃን ድንግል ማርያም 9 ወር ከ5 ቀን እግዚአብሔርን የጸነሰች እግዚአብሔርን ያጠባች በአራቱ ባህርያት የሚመግብ ስጋውና ደሙን ለምእመናን የሚመግብ አምላክን የድንግልና ጡቶቿን ያጠባች እመቤታችን ቅድስት ድንግል ማርያም ፈርሶ በስብሶ ከመቅረት ከዚህ ትቢያ ከሚሆነው ዓለም የተነሳችበት ይህ ታላቅ ደስታ ነው እና ውድ ኦርቶዶክሳውያን እንኳን በድጋሚ ለዚህች ዕለት አደረሳችሁ አደረሰን። እንግዲህ የእመቤታችን ትንሣኤ እንዲህ ካየን የኔና የእናንተንም ትንሣኤ ተስፋ አድርገን ጸንተን እንኖራለን። እንግዲህ ከዚህ ጾም የምንማረው አንደኛ የሐዋርያት የጾም ውጤት፣ ሁለተኛ የእመቤታችን ከዚህ ዓለም ወደማያልፈው ዓለም መነሳት ነውና ከዚህ አንጻር ከጾም በኋላ የኔና የእናንተ ሕይወት መምሰል ያለበት ምንድነው የሚለውን ጉዳይ ነው የምንመለከተው። እንግዲህ እርፊዞ ወደ ኋላ መመለስ አይቻልም። ውድ ኦርቶዶክሳውያን ይሄ እስካሁን የመጣ ነው 15ቱ ቀን ጾም ስልጠና ነው። በቃ እስካሁን ማንጸልየው ስንጸልይ፣ እስካሁን ያልጾም ነው ስንጾም፣ ንስሐ ያልገባ ነው ንስሐ ገብተን፣ ያልቆረብ ነው ቆርበን፣ ምጽዋት ሰተን የማናውቀው ምጽዋት ሰተን የመሳሰሉትን ነገሮች ሁሉ አድርገን በጎ ነገሮችን የተለማመርንበት በቃ በጣም አለመረጋጋት፣ ብስጩ፣ ቁጡ የነበረው ከጎረቤት ጋር ከስራ ባልደረቦቹ ጋር ይነጫነጭ ይበሳጭ የነበረው ሰው መረጋጋትን የተማርንበት ነውና ይቺ 15 ቀን የስልጠና ጊዜ አድርገናት ሰው ከስልጠና በኋላ የሰለጠነው ነገር በተግባር መቀጠል ነው። ስለዚህ እኔና እናንተም ይህን 15 ቀን ይዘነው የመጣነውን ሕይወት ካሁን በኋላ ይዘን መቀጠል መቻል አለብን። እንደገና ወደ ኋላ በጣም እንደ ሪያ ከታጠበ በኋላ ቆዳው ስስ ከመሆኑ የተነሳ ህዶ መልሶ ከጭቃ ይለወሳል። ልክ ረስተነው ትተነው ለአንድ ጊዜና ለመጨረሻ ንስሐ ገብተን ከተፋታነው ኃጢአት ጋር መልሰን እንዳንጋባ የሰደድናትን የኃጢአት ጋለሞታ መልሰን ማግባት መቻል የለብንም። ስለዚህ ወደ ኦርቶዶክሳውያን ጸንቶ መኖር አንደኛ ቤተክርስቲያን መመላለሳችን መቀጠል መቻል አለበት። መምጣታችን መጸለያችን መቀጠል መቻል አለበት። እንደው የፍልሰታ ክርስቲያን ብቻ፣ የጥምቀት ክርስቲያን ብቻ፣ የትንሣኤ ክርስቲያን ብቻ፣ የጾም ክርስቲያን ብቻ መሆን መቻል የለብንም። እስከ መጨረሻው ድረስ መጽናት ያስፈልጋል። እስከ መጨረሻው እንግዲህ ጾም ተፈታ ማለት አብሮ ሁለመናው ክርስትና አለቀ፣ ተቋጨ፣ ደቀቀ ማለት ነው አይደለም። ስለዚህ ከዚህ የተነሳ እኔና እናንተም ልክ ያው ክረምቱ ደመናው ጉሙ ጭጋጉ ተራራውን ሲሸፍነው የነበረው መስከረም የመጣ ጊዜ የደረሰ በማትሉት ሁኔታ እልም ድርግም ብሎ እንደሚጠፋው አይነት ልክ እንደዚህ የኔና የእናንተ ሕይወትም እንደው ተመልሶ የት ነበር ያ ጾም፣ የት ነበር ያ ጸሎት፣ የት ነበር ያ ቤተክርስቲያን መመላለስ፣ የት ነበር ያ ሌሊት ተነስቶ ወደ ቤተክርስቲያን መምጣት፣ ያ በጎ ነገር ማድረግ የነበረው መዓዛችን ልዝብ አንደበታችን ወዴት ነበር ተብሎ እንዳይጠፋ ይዘን ማስቀጠል መቻል አለብን። እዚያውም ላይ የእመቤታችን ሰበን ይዞ ለሐዋርያት እንደሰጣቸው ሁሉ የጀመርነውን ያገኘነውን በጎ መንፈሳዊነት ለሌሎቹ ማጋራት፣ የኔና የእናንተን መንፈሳዊ ሀብት መጠበቅ ያስፈልጋል። አሁን በጾም ያገኘናትን መንፈሳዊ ሕይወት አንድ ሰው ነግዶ በርግዶ ወጥቶ ወርዶ የቤት ዕቃ ገዝቶ ቤቱን አሟልቶ በሩን ሳይዘጋው መንገድ ቢሄድ ወጥቶ ወይም በሩን ሳይዘጋው ቢተኛ ሌሊት ገብቶ ሌባ ዕቃውን ቢወስድበት ጠዋት ሲነጋ ተነስቶ አወይ ጉድ ቢል ምን የሚጠቅመው ነገር አለ? እኔ እኮ በጾም ጊዜ እንዲነበርኩ እያሉ ታሪክ ማውራት አይደለም። ውድ ኦርቶዶክሳውያን በጾም ሰዓት የነበረውን ሕይወት አብዝተን ጨምረን ቀጥል። እንደውም አንዳንድ አባቶቻችን ምን ያደርጋሉ? በዚህ በገዳም ያሉት ማለት ነው። በገዳም ያሉት አባቶቻችን በ16
ጾሙ ተፈታ ብለው ፋሲካ ብለን እኛ እንደምናደርገው እነርሱም እንዲህ አይመለሱ እስከ 21 ድረስ ይጾማል። ለምን መሰላችሁ? የእመቤታችን ትንሣኤዋን ከሰሙ በኋላ እንደው የደስታ መግለጫ ብለው ደግሞ አንዱ ሱባኤ ይጨምሩለታል። አንድ እስከ 21 ድረስ ይጾሟታል። አባቶቻችን ገዳማውያን የእመቤታችን ትንሣኤ ደስታውን ያን ከሰሙ በኋላ ጨምረው አሁንም 7 ቀን 21 ያደርጉና 16 መጨረሻው ነው። ከዚያ በኋላ ደግሞ 7 ጨምረው እስከ 21 ድረስ 3 ሱባኤ ያደርጓታል። ይሄ የደስታ መገለጫ ነው። ልክ እኔና እናንተም ክርስትና በጾም ሰዓት ብቻ የምናደርገው ሳይሆን እንግዲህ ጾሙ ሲፈታ የማይፈቱ እንደ ወደ እንስሳት ተዋጽኦ ወደ ወተቱ ወደ ስጋው ብንመለስም እንኳ ቁርስ ማንበላ ከሆነ ቁርስ ብንበላም እንኳ ነገር ግን ተፈትሖ የሌላቸው ጸንተው ሊኖሩ የሚገባቸው በጣም ቤተክርስቲያናችን አጽንታ ዘወትር የምታስተምራቸው ብዙ ነገሮች አሉ። አንደኛው አፍ የክፉ ነገር ተግባሩን መተው መከልከል አለበት። ከክፉ ነገሩ ከክፉ ተግባሩ መቆጠብ መቻል አለበት። ይህን ለአንዴና ለመጨረሻ መጾም መቻል፣ ክፉ ነገርን መጾም መቻል። ዓይናችን ክፉ ከማየት መጾም መቻል፣ ጆሮአችን ክፉ ከመስማት መጾም መቻል፣ እጃችን የሰው ገንዘብ ከማነሳሳት፣ የሰው ሰነድ ከመሰረዝ፣ በሰዎች ላይ እጃችን ከመቀሰር፣ እነዚህ የማይፈቱ ፋሲካ የሌላቸው አጽዋማት ናቸው። ውድ ኦርቶዶክሳውያን ፋሲካ የሌላቸው አጽዋማት ሁልጊዜ ሱባኤ ሊገቡ የሚገባቸው ሕዋሳት ናቸው። ሁልጊዜ ተፈቶ የሌላቸው የማያበቃ ሱባኤ እነዚህ አፍ ይጹም፣ እዝን ይጹም፣ ዓይን ይጹም ተብሎ የተነገሩ ነገሮች እነዚህ የማይቋረጥ ሱባኤ ሊይዙ ይገባቸዋል። አርምሞን፣ ተደሞን፣ ልዝብነትን፣ ወደ ቤተክርስቲያን መመላለስን፣ በጎ ተግባርን፣ ለሌለው መስጠትን፣ መተዛዘንን፣ መመካከርን፣ በፍቅር መኖርን፣ ያለኝ ይበቃኛል ማለትን፣ እግዚአብሔርን ማመስገንን ያለኝ ይበቃኛል ብሎ እግዚአብሔርን ማመስገንን፣ እግዚአብሔርን በጽኑ ተስፋ በቅን ልቡና ሆኖ መለመንን፣ እነዚህ የማይቋረጡ የማይጨረሱ የማያልቁ ሱባኤያት ናቸውና እነዚህን ማስቀጠል ያስፈልጋል። እውነት ለመናገር ጾሙ አለቀ እንግዲህ ብለን በቀጠሮ ይዘን የቆየነው ነገር ካለን ባንጾም ይሻል ነበር። እውነት ለመናገር ጾሙ ሲያልቅ ልንመለስበት የቀጠርነው ክፉ ነገር ካለስ ለእኔና ለእናንተ ጾሙ ባላለቀ ጾሙ እውነት ለመናገር ጾሙ ባላለቀ። ግን ይህ የሚሆነው ተመልሰው ወደ ጥንት ክፉ ነገራቸው ለሚመለሱ ነው እንጂ ይህ ጧት ቁርስ በልቶ ወደ ስራ መሄዱ ለሰውነታችን የሚገባው ምግብ መመገቡ እግዚአብሔር እንድናመሰግን ሊያደርገን የሚችል እንጂ ምንም ሌላ የተለየ ነገር አይደለምና ጥንቱንም ጾማችን ከእንጀራ ብቻ እንዳይሆን መራብ ብቻ እንዳይሆን የጉልበት ክርስቲያን ብቻ እንዳንሆን ክርስቲያኖች የጉልበት ክርስቲያን በፍቅረ እግዚአብሔር ከልቡናችን የመነጨ ፍቅረ እግዚአብሔር እሱ ከሆነ ሁልጊዜም ልንተወው የምንሻውን ነገር መተው እንችላለን። እና ስለዚህ የፍቅረ እግዚአብሔር ጾምና የጉልበት ጾም ይለያያል። እግዚአብሔርን ወዶ እመቤታችን ወዶ የተጾመ ጾም አሁንም ይቀጥላል። ያን ክፉውን ነገር የተውነውን ነገር ትተን ያስቀጠልናቸውን የጀመርናቸውን ነገር አስቀጥለን የምንሄደው ፍቅረ እግዚአብሔር ሲኖረን በቃ ፍቅረ ማርያም የእመቤታችን ፍቅር ሲኖረን አስቀጥለን ጨምረን እናደርጋቸዋለን። ያ ፍቅር ከሌለን ግን ሲያደርጉ በማየት ይሉይታ ከማናንሽ የሚባሉ ዝም ብለው በግምትና በድንገት ብቻ ከሆነ ግን ጾሙ ሲያበቃ አሁንም እኛ ልክ በአንድ ላይ ሕፃኑም ትልቁም ትንሹም በአንድ ወደ ቤተክርስቲያን እንደመጣ ነው። አሁን ደግሞ እጅ ለእጅ ተያይዞ ወደ መጠጥ ቤቱ፣ እጅ ለእጅ ተያይዞ ወደ ክፉ ስራው፣ እጅ ለእጅ ተያይዞ ሕግ ወዳልሆነው ነገር የሚከድበት መሆን መቻል የለበትም። ስለዚህ ከጾም በኋላ የጀመርናቸውን በጎ ምግባራት ማስቀጠል መቻል። አዎ እርፍ ይዞ ወደ ኋላ ማረስ አይቻልም ብሏል ጌታችን። ወደ ኋላ ክርስቲያን ወደ ኋላ አይልም፣ ወደፊት መጠንከር ነው። ወደፊት እስከ 10 ማዕርጋት ድረስ ነው የተፈቀደልን። ስለዚህ እኔና እናንተ ያለንበትን ደረጃ እስኪያስቡት አባቶቻችን ቅዱሳን አባቶቻችን መነኮሳት ገዳማውያን ቀና ብለው ወደ ላይ ሲመለከቱ ነገደ መላእክትን አጋዕዝተ ዓለም ሥላሴን እስከ ማየት ደርሰዋል። እስኪያስቡ ክርስቲያኖች እኔና እናንተ ራሳችን የሚታየን መቼ ነው? የሰዎቹ ኃጢአት እንጂ የኔና የእናንተ ኃጢአት የሚታየን መቼ ነው? የሰው በጎ ነገሩ የሚታየን መቼ ነው? ክፉውን ብቻ ማየት የሰውን ክፉውን ብቻ ማየት። ይሄ ያለንበት ደረጃ በጣም ስለወረደ ከታች ስለሆነ ስለዚህ ከጾም በኋላ ያለን በጎውን ነገር ማስቀጠል፣ የጀመርነውን ነገር ማስቀጠል። እርፍ ይዞ ወደ ኋላ ማለት ገበሬው ይቀጥላል፣ ያጥራል፣ ያርማል፣ ይኮተኩታል እስከ ፍሬው ድረስ ይቀጥላል። ስለዚህ እኔና እናንተም ያቺ ዘመስኤ ውስተ እዴሁ በእጁ መንሻ አለ ተብሎ የተነገረለት አምላካችን እግዚአብሔር ያቺ የትንሣኤ ዕለት ኑ ሀቤና ሁሩ ምኔ የምትል ቃል ስትመጣ እኔና እናንተ
ንዑሃዊ ከሚባሉት ወገኖች እንድንሆን ከጾም በኋላ ያለንን ህይወት በጾሙ ይዘነው እንደመቀጠል ነው። ስንቆርብ ልክ እንደው በእውነቱ ደስ በሚያሰኝ እንደው በእውነቱ እኛ እንዳለንበት ቤተ መቅደስ አሁን በሁለት ሲቀደስ በወንዶቹም በሴቶቹም አረጋውያኑ በአንድ ጎን፣ ህፃናቱ በአንድ ጎን፣ እናቶቹ በአንድ ጎን፣ እንዲህ ካህናቱ በአንድ ጎን ሆኖ ሲቀድሱም ሲያስቀድሱም ሲቆርቡም ምን እስኪያስቡት በማህሌቱ በሰዓታቱ በስብሐተ ነጉ እንደው በቃ በጣም ይችን ጾም ያሳለፍነው ህይወት እውነት ለመናገር ምን ብሎ መግለጽ ይቻላል። እና ይችን መንፈሳዊ ህይወት አሁንም እያስቀጠል እስከ 10ኛው ማዕረግ ኑ እስከምንባልበት እስከ ህቅታዋ ድረስ እንድንቀጥል አምላካችን እግዚአብሔር ይርዳል። እና መንፈሳዊ ሀብትን መጠበቅ መንፈሳዊ ሀብታት ናቸው እነዚህ። በጾም በጸሎት በሱባኤ በተጋድሎ በቁርባን በመጽዋት ይዘናት የሰነበትነው ይች መንፈሳዊ ሀብት ናት። ይችን ንብረት ሰይጣን እንዳይቀማን እንዳትዘረፉ መጠበቅ። ካሁን በኋላ መልሶ ወደ ነበረው አሁንም መቀጠል ወደፊት መቀጠል ሰውነታችንን የተሰጠንን ሰብዕና አስቀጥለ ነው ለኛ የተሰጠውን ክብር አምላካችን እግዚአብሔር ለኛ ያደረገውን ክብር እንድንወርስ ለኛ የተፈቀደልን ቦታ እንድንወርስ አምላካችን እግዚአብሔር ይርዳን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ቅዱስ እግዚአብሔር የተመሰገነ ይሁን። አስተምሮናል፣ መክሮናል። ቃሉን ሰምተን ከዳግም ጥፋት ይጠብቀን። በሱባኤ የሰነበትነውንም አምላካችን እግዚአብሔር ሱባኤያችንን ይህንን በጎ የጀመርናቸውን ነገር እንድናስቀጥላቸው ይርዳን። ይቆይ